እየተቀያየሩ ነው ቻይኖች ብቻ። አትደውሉበት ጋይስ። መብረቁ ይታሰርና ያልሽው አይደል? ማለት እየደወሉብህ ከሆነ እና ለም ያለ ሸርሙጣ ናት። እኛ የዛኔ እዛ ጋርድን ሰራ ነበረ። ነብሱን ይማረው አንድ ቢኒያም የሚባል ጀለስ ነበረ እና አብራን በደንብ ነው የምናውቃት። ምናልባት በደንብ ታቀኛለች። የምታወቀው እኔ ያው በቀጡ ነው እና በደንብ ነው እኔ አስሩም ክፍለ ከተማ የሚያቀኝ ሰው ነኝ። በጣም ብዙ ህይወት ያለኝ ልጅ ነኝ። እሷን በደንብ ታቀኛለች እና ኃይለኛ ሸርሙጣ የነበረች ሰው ናት። እና ስሯ በቃ እንደዚህ ነው፣ ሰውን ማጋጨት። እዛ ሴቶቹን ታባላለች፣ ከወንድ ጋር ታጣላለች። በቃ ይሄን የምታሳየውን ባህሪ ነው። አሁንም በፊት በቃ ይሄ አብረው የሚያድግበት ነገር የለም፣ አብሮ ያደገ ነገር ነው እና በጣም 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 ክፉ። እዛም ስትሰራ የነበረው ይሄንን ነው፣ እዚህም በቃ እንደዚህ ነው። በቃ ስራው ሁላ ማለት ነው። ያው አሁንም የምትሰራው ተንኮል ነው። እዛም ሸርሙጣ ለሸርሙጣ ስታጣላ የነበረች በቃ ይሄ ነው ስራዋ። ሌላ ምንም ስራ የላትም። እቺ ሸርሙጣ ናት። አሁንም የሸርሙጥና ስራ ነው የምትሰራው ማለት ነው። ትውልድ ሀገሯን ታውቀዋለህ? ምን አልከኝ? ትውልድ ያደገችው ሀገር የት ነው ታውቀዋለህ? እሱ እኔ አብነት ነው የማውቃት። የአብነት ልጅ ናት። አብነት ነው የማውቃት። ስንት ጊዜ ቆየች? አብነት ወረዳ 3 ወረዳ 3 ስንት ጊዜ ቆየች? ቢያንስ ለስንት ጊዜ ታክል ታውቃታለህ? እኔ የዛሬ ስንት ዓመት ወደ 15 ዓመት ምናምን ቆይቷል። 14 15 ዓመት ይሆናል። ያ በጣም ቆይቷል። ያ ቢኒያም የሚባሉ ልጅት ነው ያለው እና የዛና አካባቢ ነው ማቃት። በደምብ ታወቃለች። አብነት ላይ እዛ ሰፈር ትሄዳለህ? የምትሄድበት ጊዜ አለ? ምን አልከኝ ብራዘር? አብነት የሚባል ሰፈር ትሄዳለህ? እዛው እኔ እዛው ነኝ እኮ ልደታ ልጅ ነኝ። ልደታ ነኝ። አብነት ነኝ። እሷን የሚያውቋትን ልጆች ጋር አንድ ቀን ሰብሰብ ብለህ እፈልጋለሁ። በውስጥ አወራለሁ። እንደዚህ በጀማ እንደዚህ ተሰብስበን ማለት ነው። የሚገርም ነገር የሚያውቃት ዱርዬ የለም። በጣም ነው እንደው የሚፈልጓት። ሊቢያ ያሉ ልጆች አሉ በእሷ ምክንያት ሊረዱ ተብሎ ማለት ነው። ገብቷል። ያስቀረችባቸው ግን እያወቀቻቸው ማለት ነው። ገብቷል። ይህንንም ደግሞ በምንድን ነው በመላ ስላልተስማሙ የሆነ 300 ሺህ ብር ቀድማቸው አስገቡ አለች። እዛ የሆነ ብራዘር አለ ገብቷል። እሱ ጋር አስገቡና ምናምን አለችው። ኧረ ገብቷል። እዛ ስትል ያ ደግሞ ብር የለውም ቀድሞ ማለት ነው። እውነትህን ነው እንዴ? የለው እንትን አላለ። እሱ ደግሞ በሰፈር ሙር ነበር እንትን ያለው ማለት ነው። እና ሊቢያ ላይም ብር መሰብሰብ ምናምን ያቆመችው እንደዚህ ስለተባለ ነበር። እና በስነ ስርዓት ጠይቋለች። የሆነ ቀን አንድ ቀን በጀማ ሰብስበን ትሰማለህ 300 ሺህ ብር ቅድሚያ ያስገቡ ብላ ጠይቃ ነበረ ለእርዳታ። አዎ ለብራ እንደዚህ ነው የምሰራው። ለብራዘሩ ማለት ይሄ ህግ ነው። በብራዘሯ ነው የሚገባው። እዛ ቀድመህ ትሰበስባለህ። የሆነ ብር ሲሰበስብ እንደዚህ ነው የምታደርገው። የሱ ማስረጃ እዛ ሰብስበን ይላክንለት እናትየው ምናምን ማገናኘት እንችላለን። የሆነ ቀን ማለት እኮ። ስለዚህ እሷ የሊቢያውን እርዳታ ለመርዳት 300 ሺህ ብር ቅድሚያ ክፈሉኝ ብላለች እያልክ ነው 100% አይደል? አዎ እንደዚህ ነው የምትለው። እኛ ስለምናውቅ በቃ ዞሮ ዞሮ ይሄ መረጃ ካለማ ፒስ አባቴ፣ ሌላ ምንም ርቀት መሄድ አያስፈልግም። ምክንያቱም የድሮ በደንብ የምታወቅ ሰው ናት። የድሮ ህይወቷ ነው ይልሃል ህዝቡ። የድሮ ህይወቷ ላይ አሁን የቀየረችው ምን ነገር አለ ካልከኝ፣ በቃ ቲክታክ እኩል ያደርግሃል አስተሳሰቡ። አዎ ይሄ ነው እኮ ይኸውልህ ብራዘር፣ ምን አለ መሰለህ ድሮ ገሏን ሽጣ ነው የምትኖረው። አሁን እዚህ ጋር ገብቶሃል። እዛ ላይ ያ ላይፍ ወይንም ደግሞ አንተ የሆነ ከስተመር ከሆንክ መጠጥ ቤት የምትመላለስ ከሆነ የሆነ ገብቶሃል። ብዙ አይነት ፊልሞች አሉ ገብቶሃል። እዛው የሚሰሩ ስንት ነገር አለ ገብቶሃል። አሁን ያ ላይፍ ምንድነው የቀየረችው? ወደ ቲክታክ ላይ ነው ገብቶሃል። ሲዘንበለ ሁኔታዋን ያት ያለውን ነገር ማለት ምንም ሼማ ይዛትም
በቃ አሁን አቀርባቸዋለሁ። በመረጃና እውነተኛ ነገር ብቻ ስለሆነ ማወቅ የምፈልገው እንደዛ ብላ ከሆነ በቃ አልሐምዱሊላህ። እኔ ይሰማል ይሰማል ይሰማል። ወንደ ይሰማል። አዎ ሸሌ መሆን አንችልም፣ ለማኝ መሆን አንችልም። ሌላው ግን ሀገራችንን መታገት እኛ ማንንም መሆን አንችልም። አሁን እነዚህ ይኸውልህ ምን አለ መሰለህ፣ አሁን አይምሯቸው ላይ ከባድ ስራ ተሰርቷል። ገብቶሃል አይደል? አሁን ምንም ብትላቸው ያምኑ፣ ግን የሆነ ጊዜ ማለት ነው እያንዳንዱን ነገር ያውቃሉ። ገብቶሃል፣ ይረዳሉ። አሁን አይምሮ ላይ ነው የተሰራው ማለት እነዚህ ሴቶች ላይ አይምሯቸው ላይ ተሰርቷል። ግን የሆነ ጊዜ ገብቶሃል አይደል? ሁሉ ነገር እንትን ማለቱ አይቀርም። ገብቶሃል? ያው ሁሉም ነገር ይረዱታል ራሳቸው ማለት ነው። ገብቶሃል? በዚህ ደረጃ አሁን ተጽዕኖ ፈጥራ እንትን ብላችኋለች። ግን ያ አይደለም፣ በጣም የሚያስጠላ ስራ ነው የምትሰራው። ገብቶሃል? እዛም ሆነ እዚህም ማለት ነው። ስለዚህ በጣም ብቻ ግን እኔ እግዚአብሔር ይሁን እሷልች እንደዚህ ነው በቃ እዛም ባዷ ማለት ነው። ኦኬ ከወጀብ ሆቴል ገብቶሃል? ብጥብጥ አድርጋ ማለት ሴቶቹን ሁላ ታመራርች ነበር። ገብቶሃል? በምላጭ ምናምን ነገር ታመራርች ነበር፣ የሆነ ፋውል እየሰራቻቸው ማለት። ከዛ መክሊት ሆቴል የሚባል አለ አውቶቢስ ተራ ማለት ነው። እዛ ገባች፣ ከዛ ተባራ ማለት እና የሆነ ቀን ሰብሰብ ብለህ ምናምን ነገር ከፍሬንዶች ጋር ታወራችኋል በደንብ ማለት። ያ ወንድም አላት ብለኸኛል አይደለ? ያ ወንድሟ የሚጠቀመው አካውንት በሱ ነው አይደለ? ገንዘብ እንዲገባ የምታደርገው? አዎ እንደዛ ነው። ይኸውልህ እኔ ማለት ነው በደንብ ማለት ነው ያለውን ነገር ለኛ ከባድ ነገር አይደል። ሞደ ሙድ ምናምን እንትን ብለን ያለውን ነገር ከነ መረጃ ሰብስበን እንትን እንላለን።